ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች ሁሌም ፍክትና ደመቅ ብላችሁ ታዩልኝ። ዛሬ እጅግ በጣም ተፈላጊና ውጤታማ የሆነውን ቅባት አዘገጃጀት ይዤላችሁ መጥቻለሁ። ጸጉራችሁ እየረገፈ ለተቸገራችሁ፣ ግንባራችሁ አካባቢ ላይ ሸሸም፣ በተለይ ደግሞ ከወሊድ በኋላ ጸጉራችሁ እየተነቃቀለ ለተቸገራችሁ ለዚህ ሁሉ ችግር መፍትሄ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በጣም ውድ ቅባት መግዛት ሳይኖርብን እንዲሁም የተለያዩ ቅባቶች ሳንቀያየር በቀላሉ በቤታችን ሆነን ማጂክ የሆነ ቅባት እንሰራለን። ይህ ቅባት ማን ነው? ለምንስ ማጂክ ተባለ? በዝርዝር አብረን ስለታመረኛው ሮዝመሪ እናያለን። ሮዝመሪ ለጸጉር ያለው ጥቅም በሳይንስ የተረጋገጠ ነው። እንደ ሚኖክሲዲን ለጸጉር ማብቂያ ከሚሸጡ መድኃኒቶች ጋር እኩል ጥቅም አለው። ዋና ዋና ጥቅሞቹን እንደሚከተለው እናያለን። የመጀመሪያው የደም ዝውውርን ይጨምራል። ይህ ማለት የራስ ቅላችን ላይ የደም ዝውውር ሲጨምር የጸጉር ስሮች ምግብና ኦክሲጅን በደንብ እንዲያገኙ ይረዳል። ሁለተኛው ጸረ ባክቴሪያ፣ ይህ ማለት ደግሞ ፎሮፎርና የራስ ቅልን ማሳከክና ቁስለትን ያጠፋል። ሶስተኛው ከወሊድ በኋላ የሚከሰት የጸጉር መርገፍ፣ በጣም የተለመደና ብዙ እናቶች የሚያሳስበው ጉዳይ ነው። ይህ ሁኔታ አብዛኛውን ጊዜ የሚጀምረው ከወለድን ከ2 ወር እስከ 4 ወራት ባለው ጊዜ ውስጥ ነው። ታዲያ ይህ ቅባት የጸጉር መርገፍን የሚያስከትሉ ሆርሞኖችን በመከላከል ጸጉራችንን ከመርገፍና ከመነቃቀል ይታደገናል። እሺ፣ ይህን ቅባት ለማዘጋጀት የሚያስፈልጉ ግብአቶችን እናዘጋጃለን። ዋናው ነገር ትኩስ ሮዝመሪ ቅጠል ነው። ወይንም ደግሞ የደረቀም ቢሆን ችግር የለውም፣ ነገር ግን ትኩስ ቢሆን የተመረጠ ነው። ሌላው ተስማሚ የሆነ የመቀላቀያ ቅባት ያስፈልገናል። እንደ ወይራ ዘይት፣ የኮኮናት ቅባት ወይንም ደግሞ ማንኛውንም ከዚህ በፊት ተጠቅመን የምናውቀው ቅባት ካለ እሱ ማድረግ እንችላለን። የሚያስፈልጉን እቃዎች ንጹህ የመስታወት ጠርሙስ እና ደግሞ የምናፈላበት አነስተኛ ድስት ያስፈልገናል። አዘገጃጀቱ የመጀመሪያው ማጠብና ማድረቅ ነው። ቅጠሉን በደንብ አጥበን ውሃውን በሙሉ ለሙሉ እስኪደርቅ እናቆየዋለን። ቅባቱ ውስጥ ውሃ ከገባ ቶሎ ሊበላሽ ስለሚችል ውሃው መምጠጡን እርግጠኛ መሆን አለብን፣ መድረቁም ማለት ነው። ሁለተኛው ቅባቱን በቀጥታ እሳት ላይ መጣድ ሳይሆን በድስት ውሃ አፍሰን በላዩ ላይ ሌላ ሳህን በማድረግ ቅባቱንና ቅጠሉን እንጨምራለን። ሶስተኛ እስኪበስልልን ድረስ እንጠብቃለን። ማለት በዝቅተኛ እሳት ከ20 እስከ 30 ደቂቃ እናሞቀዋለን። በዚህ ጊዜ የሮዝመሪው ጠቃሚ ዘይት ወይም ኢሴንሻል ኦይል ከቅባቱ ጋር ይዋሃድልናል። አራተኛው ማጥለል ነው። ቅባታችን ከቀዘቀዘ በኋላ በንጹህ ወንፊት ወይንም በቀጭን ጨርቅ አጥለን ወደ መስታወት ጠርሙሳችን እናረጋዋለን። ይህንን ቅባት በሳምንት 2 ወይንም 3 ጊዜ የጸጉራችንን ስሩን በመቀባት ለ5 ደቂቃ ማሳጅ ማድረጉ ቅባቱ በደንብ እንዲሰራ ይረዳናል ማለት ነው። እንግዲህ ቤተሰቦቼ ይህንን ቅባት አዘውትራችሁ ከተጠቀማችሁ ከ1 ወር ባልበለጠ ጊዜ ውስጥ ለውጡን ታዩታላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉ። በቀጣይ ምን አይነት የጸጉር እንክብካቤ ቪዲዮስ እንሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ስላያችሁኝ አመሰግናለሁ። ሰላም ቆዩልኝ። ቸር ይግጠመን።